መዝሙር 3 ዕለተ ሰኞ ከሚነበቡ 30 መዝሙራት መካከል ሶስተኛው መዝሙር ነው። በካህናት በደብተራዎች በቤተ ክርስቲያን ሊቃውንት በመሪጌታዎች አጠራር ዕለተ ሰኞ የሚነበቡት 3 ንጉሥ ይባላሉ። 30 ምዕራፍ ብለው አይጠሩትም፣ 3 ንጉሥ እንጂ የሚሉት። እነዚህም ከመዝሙር 1 እስከ መዝሙር 30 ድረስ ያሉት ናቸው። ለዛሬ ለሰኞ ከሚነበቡት ውስጥ ከዚህ በፊት አንደኛውና ሁለተኛውን ስላነበብኩላችሁ ሶስተኛውን ዛሬ አነባለሁ። ምን ማለቴ ነው? መቼም መዝሙር 150ውን ምዕራፍ በ6 ወር ውስጥ አንብቤ እንደምጨርሽላችሁ ከዚህ በፊት ነግሬያችኋለሁ። ስለዚህ ዛሬም እንደ እግዚአብሔር ፈቃድ እንደናንተ ጆሮ መስጠት እንደኔ ደግሞ ትጋት መዝሙር 3ን በግዕዝ አነብላችኋለሁ። መጨረሻ ላይ ደግሞ ወንድም እህቶቼ በአማርኛ የአማርኛውን ሳላይ የእንግሊዝኛውን ትርጉም ሳልመለከት በራሴ የግዕዝ እውቀት ባለችኝ የግዕዝ እውቀት እቺ ግዕዟን እተረጉምላችኋለሁ። ማስተላልፈው መልእክት ካለ ትንሽ ጨምርበታለሁ ለማለት ነው። መዝሙር 3 እንዲህ ይነበባል በግዕዝ። ርዕሱ ምን ይላል? በእንተ ርዕሱ አመሰደዶ አቤሴሎም ወልዱ ይላል። ቁጥር 1 እንዲህ ብሎ ይጀምራል። እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌየ ብዙሃን ይቤልዋ ለነፍሴየ እያድህነኪ አምላክኪ አንተሰ እግዚኦ ምስካየ አንተ ክብረየ ወመልዕለ ርእሰየ ቃለየ ሀበ እግዚአብሔር ጸራህኩ ወሰምዓኒም ደብረ መቅደሱ አንሰ ሰከብኩ ወኖምኩ ወተንሳእኩ እስመ እግዚአብሔር አንሰአኒ ኢይፈርህ እምአእላፍ አሕዛብ እለ አገቱኒ ወቆሙ ላዕሌየ ተንስ እግዚኦ አምላኪየ ወአድህነኒ እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ በከንቱ ስነኒሆሙ ለኃጥአን ሰበርከ ዘእግዚአብሔር አድህኖ ላዕለ ሕዝብከ ወበረከትከ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን በማለት መዝሙር 3 ይጨርሳል። 1 ደቂቃ እንኳን አይሞላም። አስተውላችሁታል? አንድ መዝሙር በአንድ ቀን ለማንበብ። እስቲ ልድገምላችሁ ዝም ብዬ። እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌየ ብዙሃን ይቤልዋ ለነፍሴየ እያድህነኪ አምላክኪ አንተሰ እግዚኦ ምስካየ አንተ ክብረየ ወመልዕለ ርእሰየ ቃልየ ሀበ እግዚአብሔር ጸራህኩ ወሰምዓኒም ደብረ መቅደሱ አንሰ ሰከብኩ ወኖምኩ ወተንሳኩ እስመ እግዚአብሔር አንሰአኒ ኢይፈርህ እምአእላፍ አሕዛብ እለ አገቱኒ ወቆሙ ላዕሌየ ተንስ እግዚኦ አምላኪየ ወአድኅነኒ እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ በከንቱ ስነኒሆሙ ለኃጥአን ሰበርከ ዘእግዚአብሔር አድህኖ ላዕለ ሕዝብከ ወበረከትከ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። አይገርምም? 30 ሰከንድ እንኳን የሞላ አይመስለኝም። እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌየ ብዙሃን ይቤልዋ ለነፍስየ እያድህነኪ አምላክኪ አንተሰ እግዚኦ ምስካየ አንተ ክብረየ ወመልዕለ ርእሰየ ቃልየ ሀበ እግዚአብሔር ጸራኩ ወሰምዓኒም ደብረ መቅደሱ አንሰ ሰከብኩ ወኖምኩ ወተንሳኩ እስመ እግዚአብሔር አንሳኒ ኢይፈርህ እምአእላፍ አሕዛብ እለ አገቱኒ ወቆሙ ላዕሌየ ተንስ እግዚኦ አምላኪየ ወአድኅነኒ እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ በከንቱ ስነኒሆሙ ለኃጥአን ሰበርከ ዘእግዚአብሔር አድኅኖ ላዕለ ሕዝብከ ወበረከትከ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ይህ አይገርማችሁ? 3 አይነት አነባበብ አለው እኮ ግዕዝ። ምን አይነት? የቁም ንባብ፣ ጉርድ ንባብ እና ደግሞ ቆጠራ የሚባል አለው። ቆጠራው ደግሞ እንዴት ነው? እግዚኦ ሚበዙ መልእክተ ዮሐንስ ወልደ ዘብዴዎስ የምንለው አይነት ማለት ነው። እግዚኦ ሚበዙ እለ ይሳቅዩኒ
ብዙሃን ቆሙ ላዕሌየ ብዙሃን ይቤልዋ ለነፍስየ ኢያድኅነኪ አምላክኪ። እንግዲህ አልተማርኩትም ወንድም እህቶቼ፣ እኔ በድሮ እውቀቴ ነው ይሄን ያነበብኩላችሁ። ቆጠራ፣ ውርድ ንባብ፣ ቁም ንባብና ትክክለኛ ንባብ አለ። ደግሞ እኔ የማላቀው ግን ሲሉት ደስ የሚል ደግሞ በዜማ ይባላል። እኔ አላውቀውም። ይሄ ዜማው እንደዚህ ይሁን አይሁን አላውቅም። ግን አሁን እኔ የምትችሉት በደንብ አድርጋችሁ እንድትወርዱብኝ ስለፈልግ ነው። ይሄ እንደዚህ አይነት ዜማ ግን አለው ለማስታወስ ያህል ብዬ ነው። እግዚኦ የሚበዛውን ላይ ይሄ ደግሞ በዜማ ይባላል። ሌላ ደግሞ ይወርቡት ይሆናል አላውቅም። የአባቶቻችን ጥልቅ እውቀት እዚህ ላይ በጣም እጅግ ሰፊ የሆነ እውቀት አላቸው። ስለዚህ ወንድም እህቶቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢዛቅ የማያልቅ የእግዚአብሔር በረከት ሀብት ሲሳይ አላት። መታችሁ ተጠቀሙበት፣ አንብቡት። ቤታችሁ ያለውን ዳዊት ግለጡት፣ ስልካችሁን ተጠቀሙበት። እኔ አሁን ከስልኬን ያነበብኩላችሁ በስልኬ ነው መቀዳላችሁ፣ በስልኬ ነው መለጥፍላችሁ። ተጠቀሙበት። እዚህ ባለችኝ አሮጌ በሆነች የዛሬ ስንት ዓመት በተገዛች ሚሞሪያ እንዲህ እንደ ቤቢ ፊያት ጭንቅንቅ ያለ ስንት ነገር እየደለትኩ ነው በየቀኑ መለጥፍላችሁ። ስለዚህ ወንድም እህቶቼ እናንተ የተሻለ ስልክ ይዛችሁ ተሸካሚ አትሁኑ፣ ተጠቃሚ ሁኑ። ስለዚህ ቤታችሁን ተጠቀሙበት፣ ንብረታችሁን ተጠቀሙበት። መቼም አንድ ነገር ላስታውሳችሁ፣ በቅድስት ቤተ ክርስቲያን ውስጥ አላግባብ ቤተ መቅደስ ውስጥ የሚገባ ምንም አይነት ዕቃ የለም። ቤታችሁንም መቅደስ አድርጉት። መቅደስ ከሆነ ማያስፈልግ ጫማ አውጡ፣ ማያስፈልግ ልብስ አውጡ፣ አሮጌውን ስጡ። ማያስፈልግ ደብተር፣ ማያስፈልግ መጽሐፍ፣ ማያስፈልግ ጠረጴዛ፣ ወንበር፣ አልጋ፣ ፍራሽ አውጡ። ቤታችሁን ቅልል አድርጉት። እግዚአብሔር ቢመጣ ደስ የሚሰኝበት ቤት ይሆን። ስልካችሁን እንደዛው አድርጉት። ኮተታ ኮተት ዘፈኖች፣ ቪዲዮዎች፣ ፊልሞች፣ የማይረቡ ወሬዎች ካሉ ከስልካችሁ አስወግዱ። ቲክቶክ መጠቀም ማትፈልጉ ከሆነ ለጊዜው አሁን እኔ ዴሊት አድርጌዋለሁ። ለሶስተኛ ጊዜ መሰለኝ የጫንኩት ዴሊት ያደርጉት። እንደኔ የማትፈልጉት ጊዜ የሚበላባችሁ ህይወታችሁ የሚረብሽ ከሆነ ደልቱት። የማያስፈልግ አፕሊኬሽኖች ከስልካችሁ አውጡ። ቤታችሁ፣ መኝታ ክፍላችሁ፣ ሳሎናችሁ ውስጥ የማያስፈልጉ ኮተታ ኮተቶች፣ ድሪቶችን አውጡ። እግዚአብሔር ቅልል ያለ ህይወት ነው የሰጣችሁ። ንጹህ ህይወት እንድትኖሩ ነው የሚፈልገው። ሊባርካችሁ ደግሞ ፈቃዱ ነው። ሰው አድርጎ ሲፈጥራችሁ ሊባርካችሁ እንደሆነ ታስታውቃላችሁ። ምክንያቱም ቀንድ አልሰጣችሁ አትዋጉ፣ መርዝ አልሰጣችሁ አትመርዙ፣ ጥፍር አልሰጣችሁ አትቧጭሩ፣ ጥርስ አልሰጣችሁ አትነቅሱም። አውሪያዊ ጸባይ አልተሰጠንም። ተሰጥቶናል እንዴ? ኧረ አልተሰጠንም። እኔ ያው ስበላ ስጠግብ ስጋውን ስበላ ጮማውን ስጠጣ የሆነ አንዳንድ መጠጥ ስጨልጥ ግን አለ አይደል ያረገኛል። እንደናንተ አንዳንዴ እንደሚያረጋችሁ ወይም ደግሞ እንደዚህ ሲበሉ ሲጠጡ እንደሚደነፉት ያደነፋኛል እንጂ አውሪያ እግዚአብሔር አውሪያ አድርጎ አልፈጠረንም። ሊባርከን እንደሚፈልገው የሚያስታውቀው ቀንድ አለመስጠቱ፣ ክንፍ አለመስጠቱ፣ መርዝ አለመስጠቱ፣ ጥፍር አለመስጠቱ። የሚቧጭር ጥፍር ቅልስልስ ያልን ክትት ያልን ግን ደግሞ ሰማይንም ምድርንም እንድንገዛ ይህን ሁሉ ፍጥረታት እንድንነዳ ነው ያዘዘልን። እና ቻይና ብቻ ነች እንዴ ፈጣሪ እንድትሆን መሬት እንደፈለገች እንድትጠቀምበት ያደረጋት? አንተ ምን ትሰራለህ? ምን አፈዘዘ? አንቺስ እህቴ ነቃ በሉ። አባታችሁ እግዚአብሔር አምላካችሁ እግዚአብሔር የሚወዳችሁ ይህን ብርሃን ለእናንተ ሲል ነው ያወጣው፣ ለእኔ ሲል ነው ያወጣው፣ ለአንቺ ሲል ነው ያወጣው። ለእናንተ ሰፈር ብቻ አይደለም ሌሎችም ብሎ አውጥቷል። እግዚአብሔር የነጻነት አምላክ ነውና ምንድነው ተጠቀሙበት ለማለት ብዬ ነው። ስላልተጠቀምኩበት እድሜ እዚህ ጋር ስለደረሰ ሳልጠቀምበት ነጭ ፀጉሩ እያወጣው ስለሆነ እየገረመኝ በጣም እየገረመኝ ነው። ጸልዩልኝ ኃይለ ጊዮርጊስ ብላችሁ ከመንገድ እንዳልስት ቀሪው እድሜን እንዲያስተካክልልኝ መጨረሻ እንዲያሳምርልኝ አድርጉ። እስቲ ወደ አማርኛው ትርጉም መለስ ስላልክላችሁ መዝሙር 3 በእንተ ርዕሱ አመሰደዱ አቤሴሎም ወልዱ ነው የሚለው። ልጁ አቤሴሎም ባሳደደው ጊዜ ዳዊት ስለ ራሱ የጸለየው መዝሙር ነው፣ የዘመረው መዝሙር ነው። ያን አስታውሶ ማለት ነው። እግዚኦ ሚበዙለይ ሳቅዩኒ፣ አቤቱ የሚያሳድዱኝ ምንኛ በዙ።
ብዙሃን ቆሙ ላዕሌ፣ ብዙዎች በላይ ላይ ቆሙ። ብዙሃን ይቤልዋ ለነፍሴ፣ ነፍሴንም ማንም አያድንሽም ብለው ፎከሩባት። እያድህነኪ አምላክኪ፣ አምላክሽ ከእጃችን ማን አያድንሽም አሏት። አንተሰ እግዚኦ ምስካየ አንተ፣ አቤቱ አንተ ግን ምስካየ ምንድን ነው? ምስካየ ሕዙናን ይንላል። ምስካየ ሕዙናን የድሆች መጠጊያ። አቤት አንተሰ እግዚኦ ምስካየ አንተ፣ አንተ መጠጊያዬ ነህ። የድሆች መጠጊያ እንደሚባለው ምስካየ ሕዙናን እንደሚባለው ምስካየ አንተ፣ አንተሰ እግዚኦ ምስካየ አንተ፣ አንተ አቤቱ መጠጊያዬ ነህ አለው። ክብሬ ወመልዕለ ርእስየ፣ ክብሬም ነህ፣ ከፍ ከፍ የምታደርገኝም አንተ ነህ። ቃልየ ኀበ እግዚአብሔር ጸራህኩ አለ። አቤቱ ወደ አንተ ጮኽኩ አለ። አቤቱ እግዚአብሔር ሆይ ወደ አንተ ጮኽኩ። የሰማይና የምድር አምላክ፣ የፍጥረታት ሁሉ ጌታ፣ የሚታየውና የማይታየውን ሁሉ የፈጠርክ አምላኬ እግዚአብሔር ሆይ ብዬ ተጣራው። ወሰምዓኒም ደብረ መቅደሱ፣ ከላይ ከመቅደሱ ሆኖ ሰማኝ አለ። ለእኛ ሲነግረን የሚያሳድዱት ምንኛ የበዙበት፣ በላዩ ላይ ክፉዎች የቆሙበት፣ አምላኩ ላይ የሚደገፍ ደጉ ዳዊት፣ ቅዱስ ዳዊት ምን አለ? ወሰምዓኒም ደብረ መቅደሱ፣ እግዚአብሔርም ከመቅደሱ ሰማኝ አለ። እግዚአብሔር ይስማችሁ ወንድም እህቶች፣ እኔንም ይስማኝ። አሜናዊ ይስማኝ፣ እናንተንም ይስማችሁ። እንደ ዳዊት ግን ጥሩት፣ እንደ ዳዊት ግን ጥሩት። በጉልበታችሁ አትተማመኑ። በሀብታችሁ፣ በእውቀታችሁ፣ በስልጣናችሁ፣ ባላችሁ ትምህርት፣ ባላችሁ ችሎታ፣ ባላችሁ ገንዘብ፣ ባላችሁ ጥንካሬ፣ ባላችሁ ጤና አትተማመኑ። የሚመካ ቢኖር በማን ይመካ ተብሏል? እግዚአብሔር ነው። ለዚህ ነው እንደ ዳዊት እንደ ንጉሱ፣ እንደ ዳዊት እንደ ንጉሱ የሚል የሆነ መዝሙር አለ። እስቲ የምታስታውሱ ዘምሩት። ምን አለ? ወሰምዓኒም ደብረ መቅደሱ፣ እግዚአብሔርም ከመቅደሱ ሰማኝ አለ። እግዚአብሔርም ከመቅደሱ እንዲሰማን የምንሰማ አይነት ሰዎች እንሁን ለማለት ነው። አንሰ ሰከብኩ ወኖምኩ፣ እኔ ተኛው አንቀላፋሁም። ወተንሳኩ እስመ እግዚአብሔር አንሳኒ፣ የነቃሁት ግን እግዚአብሔር ስላነሳኝ ነው አለ። ምክንያቱም ዘበኛ አጠገቡ መኝታው እግሩጌው ላይ ትራስጌው ላይ አስቀምጦ ቢተኛ ሰው አለ ከእናንተ መካከል? አሁን የምትሰሙኝ መቼም እስራኤል አላችሁ፣ ኡጋንዳ አላችሁ፣ እንግሊዝ ሀገር አላችሁ፣ ዱባይ አላችሁ፣ አሜሪካ አላችሁ፣ አውሮፓ ውስጥ አላችሁ፣ ኡጋንዳ ውስጥ የተለያየ ሀገር ውስጥ ያላችሁ ሰዎች አላችሁ የምትሰሙኝ። ደግሞ እግዚአብሔር ይመስገን ቁጥራችሁ እየበዛልኝ ነው። ሰብስክራይብ ታደረጉኝ 105 ደረሰ እና ተመስገን። ይጀምራል ማለት ነው። ኧረ በጣም ደስ ይላል። ደግሞ 113ኛ ልጥፌን ነው መሰለኝ ዛሬ መለጥፍላችሁ። አዎ ከእግዚአብሔር ጋር። ስለዚህ በርቱ። ከነዚህ እናንተ አሁን በየሀገሩ የምትሰሙት ዘበኛ አስቀምጣችሁ ነው የምትተኙት። ኢትዮጵያ ውስጥ አይደለም። የሀብታም ልጅ ቤትም አውቃለሁ፣ የድሃ ቤትም አውቃለሁ። እኔ ድሃ ነኝ፣ ችግር የለም። ለድሃ ምሳሌ ያለው ግን የሀብታም ቤትም አደሬ ስለማቅ አውቀዋለሁ። ሀብታሞችም ዘበኛ አያስተኙም። ምናልባት ቆልፈውት ይተኛሉ፣ ሽጉጣቸውን ከስር ያስቀምጣሉ። ኮመዲና አጠገባቸው ያለው ኮሜዲና ላይ ሽጉጥ ያደርጋሉ። የሴኪሪቲ አጥር ይሰራሉ። ዘበኛ ይኖራቸዋል። ግብብድ ያውሻ በሬ የሚያካክል ሊተኩል ይችላሉ። ካሜራ አሁን ደግሞ ካሜራ ይደቅናሉ። እንቅልፍ አጥተው ግን ያድራሉ እዛ የመሰለ ቤት ውስጥ፣ ያን የመሰለ ቤት ውስጥ። አይ ሲያሳዝን። ዳዊት ንጉሡ ግን ምን አለ? አንሰ ሰከብኩ ወኖምኩ አለ። ወተንሳኩ እስመ እግዚአብሔር አንሳኒ፣ እኔ ተኛው አንቀላፋሁም። ቀስቅሶ ያስነሳኝም እግዚአብሔር ነው አለ። ሲነጋ የእግዚአብሔርን ሰማይ ያያል፣ ሲነጋ የእግዚአብሔርን ብርሃን ያያል። ይህን የመሰለ ግን ነፋስ፣ የጠዋት ነፋስ እናንተ ለምንድን ነው የእግዚአብሔርን ነፋስ ነው አላየው? አዎ ብርሃኑን ብቻ ለምንድን ነው ማየው? አዎ ነፋሱንም ልይ እንጂ ይህን የመሰለ ነፋስ፣ ይህን የመሰለ ነፋሱ ንጹህ ነፋስ። አዎ በጠዋት አይደል መቀዳላችሁ? 3 ሰዓት አልሆነ። የ3 ሰዓት ነፋስ ምን አይነት ነው አላውቀውም። አባቶች ያውቁታል። የ3 ሰዓት ፀሐይ ምን አይነት ነች? የማታቃጥል፣ ማታነድ፣ ለልጆች የምትሆን፣ ህፃናትን የምታሳድግ፣ ቫይታሚን ዲ የሚባለውን የምትሰጥ አይደለች? ነፋሱስ እንደዚህ ሆነ። ምግብ ነው እኮ እግዚአብሔር፣ ተጠቀሙበት። አንሰ ሰከብኩ ወኖምኩ ወተንሳኩ እስመ እግዚአብሔር አንሳኒ፣ የተነሳሁትም ግን ዘበኛ ስለቀሰቀሰኝ፣ ሽጉጤ ስላነቃቃኝ፣ አላርሜ ስለጎተጎተኝ፣ የበላሁት ምግብ ስለሰራ፣ የጠጣሁት መጠጥ ስለጠቀመኝ አይደለም፣ እግዚአብሔር ነው ያነሳኛል። ብዙዎች ደርቀው የቀሩ አሉ በተኙበት። አዎ
እናውቃለን። ብዙዎች ደርቀው ይቀሩ አሉ። እንደዚያ ደርቆ ከመቅረት እግዚአብሔር አምላክ ይሰውረና። ስለበላን አይደለም፣ የሚገርም መኝታ ላይ ስለተኛን አይደለም። የሚገርማችሁ ዛሬ አሁን እኔ መሬት የተኛሁት ይኸው አልጋ እዚህ ጋር አለ። አልጋ ስር የተኛሁት መሬት በቃ አማርኛ እንዲህ ሲያምር ምንጣፍ አለን እንዲህ የሚገርም ምንጣፍ አለ። ምንጣፉ ላይ ስፖንጅ ነበረኝ ድሮ ጭቃ ቤት እያለሁ የነበረኝ ስፖንጅ አለ። ያችን ስፖንጅ ይዣት መጥቼ ዘረጋዋትና እሷ ላይ ተኝቼ እግዚአብሔርን ኮከብ በሌሊት እያየሁ በጣም የሚገርም ፕሮግራም ማታ ስከታተል አምሽቼ ስራ ፈት ያደረገኝ እግዚአብሔር የተመሰገነ ይሁን። ማርያም ፀሐይ ያወጣልኛል፣ በፀሐይ ይመግበኛል። መንግስት እንኳን በጎዳና ላይ ሽርሽር እያደረክ አየሩ ብላ ብሎኛል። እግዚአብሔር እውነትም የሚበላ አየር ነው ያለው። መንግስት እንኳን የሚበላ አየር የለውም። የሚበላ ፀሐይ መንግስት አይሰጥም። አምፖል ነው የሚያበራለን። እግዚአብሔር ግን የሚበላ ፀሐይ አለው። ቫይታሚን ዲ አለዋ። አትክልቶቹን የሚያሳድግ ለሰው አጥንት የሚጠቅም ለሰው ጅማት የሚረባ ነፋሱ እግዚአብሔር ይበላል። አትክልቱ ይበላል፣ አፈሩ ይበላል፣ ድንጋዩ ይበላል። ድንጋይን ዳቦ የሚያደርግ እግዚአብሔር ነው። እስራኤልን መና ያዘንብለት በበረሃ በመንገድ እያለ የተኙትን የሚቀሰቀስ ማን ነው? እግዚአብሔር። ዘበኛ አይደለምና ዘበኛ አስተኝታችሁ ዘበኛ አስጠብቃችሁ አጠገባችሁ ጠብቋችሁ የሚያድር ሰዎች ካላችሁ ምስኪኖች ናችሁ። መቼም የለም። ስለዚህ ድሃውም አባት የፌስታል ላስቲክ ቤት ውስጥ የሚያደረው ተኝቷል። እሱንም የቀሰቀሰው እግዚአብሔር ነው። ሀብታም ቤት ውስጥ አፓርታማም ላይ የሚኖረውን የተቀሰቀሰው እግዚአብሔር ነው። እና አንሰሰከብኩ ወኖምኩ አለ። የሚያሳድዱኝ የበዙብኝ እኔ እምተኛውም የምነሳውም በእግዚአብሔር ኃይል ነው አለ። ኃይሌ ብርታቴ ክብሬ ሞገሴ፣ ኃይሌ ብርታቴ ክብሬ ሞገሴ፣ የዘላለሙ የአብርሃሙ ሥላሴ፣ የዘላለሙ የአብርሃሙ ሥላሴ። አቤት ዘምሩት እስቲ። ኢይፈርህ ማእላፈ አሕዛብ፣ ከብዙ አሕዛብ እጅ አልፈራም። የሚያድነኝ የቀሰቀሰኝ ያነሳኝ ጉልበቴ፣ ከፊቴ የሆነው ጎልያድን የጣለልኝ፣ ከአራዊቶች የጠበቀኝ አንበሳን እንድጥል፣ አንበሳን በእርግጫ ነብርን በጡጫ በልጅነቴ 10ዎቹ ዕድሜ ውስጥ ሳለው እንዳሳድድ ያደረገኝ ኃይሌ ብርታቴ እግዚአብሔር ነው አለ ንጉሡ ዳዊት። ስለዚህ ምን አለ? ኢይፈርህ ማእላፈ አሕዛብ፣ ከብዙ አሕዛብ የፈለገ ሕዝብ ቢበዛ፣ የፈለገ መናፍቅ ቢበዛ፣ የፈለጉ አማሌቃውያን፣ አሞራውያን፣ ፈርዖናውያን፣ ኬልቄዶናውያን የፈለገ ምድርን ቢወሯት እኔ ግን አልፈራም አለ። ማ ቅዱሱ ዳዊት። የሚመካ ቢኖር በእግዚአብሔር ይመካ ያለ። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን የሚለው ቅዱሱ ዳዊት ምን አለ? ማንም በዛ አልበዛ አይመለከተኝም አለ። እላገቱኒ ወቆሙ ላዕሌ፣ ያዙኝ እላይም ላይ ቆሙ አለ። ቢሆንም ግን እጅ አልሰጥም፣ እጅ እግዚአብሔር ነው አለ። እጅህን ስጥ አለኝ ፈረንጅ፣ እጅ ተይዞ ሊወሰድ አያውቅም እንዴ ክንዴ አንስቶ ይወድ እንደሚያደቅ አለ አፄ ቴዎድሮስ ብሎ ጸጋዬ ገብረ መድኅን ተርኳል። ኢይፈርህ ማእላፈ አሕዛብ እላገቱኒ ወቆሙ ላዕሌ፣ እኔ ግን ክንዴ አይደለም የሚያደቀው፣ ክንዴ እግዚአብሔር ነው። ያዙኝ፣ አሳደዱኝ፣ በዙ፣ ምንም አይመለከተኝም፣ እላይም ላይ ቆሙ። ነገር ግን የምመካው አሁንም በማን ነው አለ? በእግዚአብሔር። ተንስ እግዚኦ አምላኬ ወአድነኒ፣ አቤቱ ተነስ አድነኝም አለ። አቤቱ ተነስ አድነኝም። ተንስ እግዚኦ አምላኬ ወአድነኒ፣ በዙ ጠላቶች የበዙ አቤቱ የሚያሳድዱኝ በዝተዋልና ተነስ አድነኝም አለ። አዎ እግዚአብሔርም ሰማው። እኛንስ አይሰማንም ይሆን? ተንስ አቤቱ ተነስ አድነንም ለማለት፣ ተንስ እግዚኦ አምላክነ ወአድነነ ለማለት፣ አምላካችን ሆይ ተነስ አድነንም ለማለት እንበቃለን። ወንድም እህቶች በያለንበት ሀገር እግዚአብሔር ስራችንን እንዲባርክ፣ እግዚአብሔር ትምህርታችን እንዲባርክልን፣ እግዚአብሔር ስልጣናችን እንዲባርክ፣ እግዚአብሔር ትዳራችን እንዲባርክ፣ እግዚአብሔር ልጆች ያላችሁ ልጆቻችሁ እንዲባርክ፣ ንብረት ያላችሁ ንብረታችሁ እንዲባርክ፣ እንቅስቃሴያችሁን ጉዞ ላይ ያላችሁ ጉዟችሁ እንዲባርክ፣ እግዚአብሔር ሕይወታችሁን ሁሉ እንዲባርክ እንዲያለመልምላችሁ ተንስ እግዚኦ አምላኬ ወአድነኒ የምትሉት ስንቶቻችሁ ናቸው? አቤቱ ተነስ አድነኝም
የሚያሳድዱኝ ምንኛ በዙብኝ እንዳለው ልጁ የገዛ ልጁ አቤሴሎም ያሳደደው ዳዊት አጥፍቶ ነው በእርግጥ የተሳደደው እና እኛ የተሳደድነው ጻድቅ ሰርተን ነው። አላጋጭ በጋሻው አለ የዛሬ 20 ዓመት አካባቢ ሜክሲኮ አግኝቼ ያዋራሁት በጋሻው ደሳለኝ የሚባል እሱ ጥሎ የወጣውን ቅድስት ሥላሴ እኔ ገብቼ ተምሬ ዲግሪ ይዤበት ወጥቻለሁ። እንደዛም ተምሬበት ይኸው ከበጋሽ የተሻለ ትምህርት እያስተማርኳችሁ ነው። ይህችም መዝሙረ ዳዊት ምዕራፍ 3 እንዲጠቅሱ በጋሻው አያስተምራትም። ማርያምን አያስተምራትም። ትዝታው ሳሙኤል እንዲጠቅሶ ካስተማራት እኔ እቀጣለሁ። አሰግድ ሳህሉ የሚባል መናፍቅ አለ። ከእሱ ጋር ደግሞ ከ4 ኪሎ እስከ ፒያሳ አብረን ሄደናል በገዛ መኪናው እና እሱችን ጥቅስ መዝሙረ ዳዊት ምዕራፍ 3ን ጠቅሶ እንደዚህ አያስተምራትም። እግዚአብሔር በረከቱን ይስጠኝ። ተስፉ ግርማ አለ በጊዜ ያረፈ በወጣትነቱ ከልቡ አገልግሎ ከአንጀቱ አገልግሎ እግዚአብሔርን ከአንጀቱ አገልግሎ ያረፈ አለ። አንድ ክፍል አብረን ተምረናል። አሰግድም እኔ ክፍል ገብቷል እና ደግሞ አእምር አሸብር መጋቤ ብሉይ አእምር አሸብር እሱም ወደ ፕሮቴስታንት ዓለም ተቀላቅሎ ነበረ። ሳር ቤት አካባቢ ያለው ኤገስት የሚባል ኮሌጅ አይጠፋም ነበር። አገኘውም ነበር ወደዛ አካባቢ በነበርኩበት ጊዜ። አሁን ግን እግዚአብሔር ይመስገን ተመልሷል። ወደ ልቡ ወደ ቤቱ ወደ አባቶቹ አምላክ ወደ ሕያው እግዚአብሔር ተመልሷል። መልካምም ስራ በፌስቡክም ባገኘው እድልም እያደረገ ነው። ባለፈው የሆነ ጊዜ ከወራት በፊት ጎፋ ገብርኤል እዛ አካባቢ ተከራይቶ ያለው ወዳጄን ለመጠየቅ ሄጄ ጎፋ ኪዳነ ምሕረት ነው እንጂ ጎፋ ኪዳነ ምሕረት ልሳለም ስል ሊሰብክ ሲል እኔ ተሳልሜ ልወጣ ስል አግኝቼዋለሁ። ግን ሰላም ሳልለው ነው የሄድኩት። ወደ ቤተ ክርስቲያን ከተመለሰ በኋላ በቅርበት ያየሁት ጎፋ ኪዳነ ምሕረት ነው። ቢሆንም እሱ ይችን ጠቅሶ ማስተማር መተንተን ይችላል። እንደውም የብሉይ ኪዳን ሊቅ ነው። እሱ ይሄን ተንትኖ ማስተማር ይችላል። ከሱ በፊት ግን የጠራኋቸው የትኛውም መናፍቅ መዝሙር 3 እንዲህ እንደኔ ተንትኖ መናገር አይችልም። ወንድም እህቶቼ እኔ እቺ ችሎታ አለች። ችሎታዬን ለእናንተ እያጋራኋችሁ ነው። እናንተ ደግሞ ችሎታችሁ ተጠቀሙበት። ሀብታችሁን መንዝሩት፣ ተጠቀሙበት። ክርስቶስ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም፣ ተቸግሬ አልረዳችሁኝም፣ አዝኜ አላጽናናችሁኝም፣ እናታችሁ ሆኜ አባታችሁ ሆኜ ዘመዳችሁ ሆኜ ባዶ ሆኜ ድሃ እያላችሁ ነው የምትሄዱት። እናንተ በስም አጋንንት አላወጣንም የምትሉኝ እርኩሳን፣ የጌታ የኢየሱስ ክርስቶስ ስም ያድናል እያላችሁ የምታላግጡ ክፉዎች፣ ኢየሱስ ያድናል ኢየሱስ ጌታ ነው እያላችሁ የምትሳለቁ እርኩሳን ከኔ ዞር በሉ ከሚላቸው መካከል እንዳይደምረን ተጠንቀቁ። በየትኛውም ዓለም ያላችሁ የትኛውንም ሃይማኖት የምትከተሉ በክርስቶስ ስም እንዳታላግጡ። የእግዚአብሔርን ስም በከንቱ የሚጠራ ሁሉ ይጠፋልና የጌታን ስም የሚጠራ ሁሉ ከአመፅ ይራቅ ተብሎ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ላይ ተጽፏል። አስታውሳችኋለሁ። እውነት የጌታን ስም የምትጸሩ በኢየሱስ ስም የምትሉ በኢየሱስ ስም የምትሉ የሆነ ነገር በወደቀባችሁ ቁጥር በኢየሱስ ስም የምትሉ እናንተ እህቶቼ ምናምንቴና ቅሌታሞች እንዳትሆኑ ተጠንቀቁ። የጌታን ስም የሚጠራ ሁሉ ከአመፅ ይራቅ፣ ከአላጋጭነት ይራቅ፣ ከፌዘኛነት ይራቅ፣ ከቧልተኛነት ይራቅ፣ ከተረት ተረታም ከስድነት ከነውረኛነት ይራቅ ተብሎ በሐዋርያው በቅዱስ ጳውሎስ ብርሃነ ዓለም በሚባለው በቅዱስ ጳውሎስ መልእክት ለጢሞቴዎስ ለልጁ በሁለተኛ መልእክቱ በጻፈለት ምዕራፍ 2 ቁጥር 19 ቅዱስ ገብርኤል ማለት ነው የጻፈለት ላይ ተጽፏል። የጌታ የኢየሱስ ክርስቶስ ስም የሚጠራ ጴንጤ ይጸድቅ ይሆናል። ምን ብሎ ከጠራው? ጻድቅ ሆኖ ከአመፅ ርቆ ከጠራው ይጸድቃል። አመፀኛ፣ አላጋጭ፣ ነውረኛ ከሆነ ግን እግዚአብሔር ጠርጎ ከሚያጠፋቸው የኔ ቢጤዎች ከመካከል ነው የምንሆነው። እኔንም ከመጠረግ እነሱንም ከመጠረግ እናንተንም ከመጠረግ አምላካችን እግዚአብሔር ይሰውራል። ምክንያቱም ተንስ እግዚኦ አምላኬ ወአድነኒ፣ አቤቱ ተነስ አድነኝም ብሎ ቅዱስ ዳዊት ጠርቶታል። እኛ ካልጠራ ነው ስሙን የምናላግጥበት ከሆነ ግን እንኳን በእግዚአብሔር ስም ወዳጄ በእኔ ስም እንኳን እንድታላግጥ አልፈቅድልህም። እንዲህ አሁን በእኔ ስም አሁን ዩቲዩብ ላይ አሁን ይህን ስለጥፍል ገብተህ ብታላግጥ ሌሊት አይደል ማድረግህ? እግዚአብሔር በስሙ ይታገሰሃል። ጭራሽ ግን መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ተብሎ ተጽፏል። የድንግል ልጅ ማላገጫ አይደለም።
ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል ጌታ። አንስቶ የሚፈጠፍጥ ወንድ ልጅ እንደሆነ እንዳትረሳ። ሰማይና ምድርን፣ ታጋሽነቱን፣ ትህትናውን አትፈታተነው፣ ትዕግስቱን አትፈታተነው፣ አታስቆጡት እግዚአብሔርን ተብሏል። የሰማይን አምላክ እግዚአብሔርን አታስቆጡት፣ አታስመርሩት። እንኳን እግዚአብሔርን የሚጠብቃችሁን መልአክ አታስመርሩት። ሞዛዞች፣ ቧልተኞች፣ ነውረኞች፣ ስዶች በመሆን አታስመርሩት ተብለናል። ይሄ ለእናንተም አይደለም፣ ለእናንተ ብቻ አይደለም፣ ለኔ ነው። እኔ አንዱ ነውረኛ ልቅና ክፍት የሆንኩ ሰው ነኝ። እኔም መስተካከል አለብኝ። እግዚአብሔር እንድስተካከል እንዲያግዘኝ ነው ኃይለ ጊዮርጊስ ብላችሁ ጸልዩልኝ ያልኩት። ከመናፍቆቹማ በተሻለ መዝሙር 3ን እየተነተንኩላችሁ ነው። ግን ከመናፍቅ እኔ በምን ነው የሚሻለው? ማመንማ አጋንንትም ያምኑታል፣ ይንቀጠቀጡላታል። እኔ እንቀጠቀጥለታለሁ፣ ቤተ መቅደሱ ሄጄ እሰግድለታለሁ፣ ቅዳሴ አስቀድሳለሁ፣ ስሙን እጠራለሁ፣ አባታችን ብዬ ስነሳም ስተኛም ጸልያለሁ። አቤቱ ተንስ እግዚኦ አምላኬ አድነኒ እስመ አንተ ቀሰፍኮሙ ለኩሎሙ ለይጻረሩኒ በከንቱ የሚጠሉኝን ሁሉ የቀሰፍክልኝ ያሳድድክልኝ የገቡበት ገብተህ ያጠፋህልኝ አንተ ነህና ተንስ እግዚኦ አምላኬ አድነኒ። ክፉዎችን ያሳደዱኝን በከንቱ የተሳለቁብኝ ያፌዙብኝን ያላገጡብኝን የገቡበት ገብተህ የጠረክልኝ አንተ ነህና አቤቱ ተነስ አድነኝም አለ ቅዱስ ዳዊት። ስነኒሆሙ ለኃጥአን ሰበርከ። እንደዚህ ያሉ የክፉዎችን ጥርስ ሁሉ ሰብረሃል አለ። የኔ ጥርስ የተሰበረው እግዚአብሔር ሰብሮት አይደለም። እውነት ማርያምን የኔ ጥርስ የተሰበረው እግዚአብሔር ሰብሮት አይደለም፣ እኔ ነኝ የሰበርኩት። በራሴ ድንቁርና፣ በራሴ ክፋት፣ በራሴ ነውር ነው የሰበርኩት። ዳዊት ግን ምን አለ? የነዚህ ያሳደዱኝን ያፌዙብኝን ያላገጡብኝን ጥርሶች ስበር አለ። ሰበርክልኝም ነው እንጂ እንደውም ዘእግዚአብሔር አድህኖ ላለ ሕዝብከ ወበረከትከ፣ ዘእግዚአብሔር አድህኖ ላለ ሕዝብከ ወበረከትከ፣ ዘእግዚአብሔር አድህኖ ላለ ሕዝብከ ወበረከትከ። ሕዝብህን አድን በረከትህንም ስጥ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል አለ። አሜን። አምላካችን እግዚአብሔር የተመሰገነ ይሁን። በሰማነው ትምህርት የምንጠቀም 30 60 መቶ የምናፈራበት ያድርግልን። የሰማነውን ለሕይወት ያድርግልን። የሁላችንንም መጨረሻ ያሳምርልን። እንዲህ ከተረኩላችሁ ይበቃላል። መልካም ጊዜ ይሆንላችሁ። ይመቻችሁ። ሀሳብ አስተያየቶቻችሁ ስጡ።